ሰላም ዲሞክራሲና ልማት በትግራይ ዕድሎችና ፈተና በሚል ሀሳብ ውይይት ተካሂዷል። ዘላቂ ሰላምን በክልሉ ለማረጋገጥ የሚያስችሉ ጉዳዮች ላይ ከትግራይ ተወላጆች ጋር ነው ምክክሩ የተደረገው። መድረኩ በሴንተር ፎር ሪስፖንሲብል ኤንድ ፒስፉል ፖለቲክስ ከአዲስ አበባ ዩኒቨርሲቲ ጋር በመተባበር የተዘጋጀ ሲሆን በትግራይ ዘላቂ ሰላምን ለማረጋገጥ በሚያስችሉ ጉዳዮች ትኩረት ተደርጓል። በትግራይ የገጠመውን የሰላም እጦት በሰላማዊ መንገድ መፍትሄ መስጠት ዓላማ ባደረገው መድረኩ ሁሉም በርብርብ በመስራት በክልሉ ሰላም ዲሞክራሲና ልማት ማረጋገጥ ይገባል ነው የተባለው። በመድረኩ ንግግር ያደረጉት የሰላም ሚኒስትር መሐመድ እድሪስ በሰላም ልማትና ዲሞክራሲ ጉዳዮች ወጣቱ መምከሩ ብዙ እንዲያተርፍ ያደርገዋል በማለት የጎደለንን ነገር በውይይት መፍታት እንደሚያስፈልግ ነው የገለጹት። ሐሳብ ያሸንፋል፣ ስለ ሐሳብ እንነጋገር ተብሎ ወጣቶቹ ደፍረው የተለያዩ ጉዳዮች በሚቀነቀኑበት የፖለቲካ አውድ ውስጥ እንነጋገር፣ በመነጋገር እናተርፋለን፣ እንነጋገር በሰለጠነው አሁን ባለው በዓለም ነባራዊ ሁኔታ ሐሳብ ነው ሀገርን የሚገዛው። ከዚህ መርህ ወጣ ብለው እንኳን ወደ ጦርነት የገቡ አካላት ጦርነት ውጤቱ የከፋ መሆኑን ስለሚያውቁ እየተዋጉ እንኳን ከጦርነቱ እንዴት እንደሚያመልጡ እየተጎዱ እንኳን ከጦርነቱ እንዴት እንደሚያመልጡ ሌት ተቀን ነው የሚሰሩት። አንዋጋም ማለት ድፍረት ይጠይቃል። ሰላማዊ መንገድ ማለት ድፍረት ይጠይቃል። ምክንያቱም እኔ በዚህ ባለኝ ተልዕኮ እና ህይወት ያስተማረኝ ነገር ግጭት ወይም ጦርነት አጣው ያልከውን የበለጠ እንድታጣ ያደርጋል እንጂ በጦርነት ያተረፈና ያገኘ አላየው። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ ትግራይ ክልል ሰላም ዲሞክራሲና ልማት ርቋታል ብለዋል። ወጣቶች መምራት መኖር አለባቸው፣ ለትግራይ ህዝብ ሰላም ቅንጦት አይደለም ብለዋል። በወጣቶች ህይወት የማይመለከታቸው ሰዎች የሚወስኑበት ስርዓት ማክተም እንዳለበትም ነው ሚኒስትሩ ያሳሰቡት። ሰላም ያስፈልገናል። ወጣቶች መምራት አለባቸው፣ ምንም ጥያቄ የለም። መኖር መቻል አለባቸው። ወጣቶችን ህይወት በሚመለከት የማይመለከታቸው ሰዎች የሚወስኑበት ስርዓት ማክተም መቻል አለበት። የትግራይ ህዝብ ከማንም ህዝብ በላይ ሰላም ይገባዋል የሚባል ህዝብ ነው። ስለዚህ ሰላምን ላግዠሪ ያደረገ አስተሳሰብ ሊነቀል ከሆነ አሁን እዚህ መድረክ ላይ የምንወያየው ካንዲድሊ ሁሉም ሰው መነጋገር ያለበት ነገር ቢኖር ጠመንጃ መንከስ ወዝቶስ በሚል ብቻ የሚገለጽ አይደለም። የትግራይ ህዝብ አሁን የገጠመው አደጋ የህልውና አደጋ ነው። የመኖር ያለመኖር ጥያቄ ነው። መኖር አለበት። መኖር የሚኖርበት ከሆነ መጀመሪያ ሰላሙ መረጋገጥ መቻል አለበት። ከሁሉም አቅጣጫ የትግራይ ህዝብ አደጋ ተደቅኖበታል። ከምንም ነገር በላይ ግን የውጭ አደጋዎች ላይ ብዙ ጊዜ ያሳበብን ከምንኖር ውስጣችን ውስጥ ያለውን ችግር በደንብ ማየት ከቻል አብዛኛውን ችግር የምንፈታው ስለሆነ አይ ቲንክ ሰላም የሚባለውን አጀንዳ ይዘን ነክሰን መነጋገር መቻል ትልቅ ነገር ይመስለኛል። ልማት መረጋገጥ የሚችለው ሰላም ሲረጋገጥ ነው ያሉት ሚኒስትሩ፣ ዲሞክራሲ ግን በትግራይ በፍጥነት መረጋገጥ እንዳለበት በአጽንኦት ገልጸዋል። ጥቂት ፖለቲከኞች ሙሉ ህዝቡን በተደጋጋሚ ለጦርነት የሚዳርጉበት ሁኔታ ማክተም እንደሚገባም ገልጸዋል። ትግራይ ህልውናዋን ለማረጋገጥ በምታደርገው ጥረት የሚሳተፉ ወጣቶች የአንድ ፓርቲ ደጋፊዎች አይደሉም። በአንድ ፓርቲ ያሉ ጥቂቶች ህዝቡን የሚማግዱበት ስርዓት ማክተም አለበት ነው ያሉት የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ። 5 ሰነፎች ስሜታቸው በአንድ ወይ በሌላ መልኩ መቆጣጠር ባቃታቸው ቁጥር ህዝብን ለአደጋ የሚዳርጉበት ሁኔታ ማክተም መቻል አለበት። ይሄ ግን ዲሞክራሲን የግድ ይላል። የትግራይ ፖለቲካ ኃይሎች ብዙ ናቸው። ትግራይ ህልውናዋን ለማረጋገጥ በምታደርገው ውጊያ የሚሳተፉ በሺዎች በመቶ ሺዎች የሚቆጠሩ ወጣቶች የግድ የአንድ ፓርቲ ደጋፊዎች አይደሉም። ግን አንድ ፓርቲ ውስጥ ያሉ 5 ሰነፎች በሚወስኗቸው ውሳኔዎች ህዝብ እንደ ህዝብ የሚማገድበት ሁኔታ ማክተም ካለበት የትግራይ ፖለቲካ ዴሞክራቲክ መሆን መቻል አለበት። ይሄን ለማድረግ በሚደረግ ጥረት ይሄ መድረክ አስተዋጽኦ እስካደረገ ድረስ ትልቅ መድረክ ነው የሚል እምነት አለኝ። ግን በዚህ መድረክ ብቻ የሚያበቃ አይደለም። ወጣቱ ባለቤት መሆን መቻል አለበት። አሁንም በወጣቱ ህይወት በወጣቱ ቀጣይነት ላይ ወሳኝ ሚና አለን ብለው የሚያስቡ 5 ወይ 7 ሰነፎች በትግራይ ህዝብ ጣፈንታ ላይ የሚወስኑበት እድል ማቆም መቻል አለበት። ይሄን ለማስቆም በሚደረግ ጥረት ሁሉም
የራሱን ድርሻ መወጣት መቻል አለበት። ይሄ መድረክም የራሱ አስተዋጽኦ ሊያደርግ ይችላል። አይውሽ መቀለብ እናደርገው ይሄን መድረክ ደስ ይለኝ ነበር። በውይይቱ መነሻ ጽሁፎች የቀረቡ ሲሆን በክልሉ የራሳቸውን ፍላጎት ለማሳካት የሚሞክሩ ቡድኖች መበራከታቸው በመድረኩ ተመላክቷል። የውይይቱ ተሳታፊዎችም ክልሉ ሰላሙን ማረጋገጥ ባለመቻሉ ችግሮች መኖራቸውን በመጠቆም የውይይት መድረኮች ተደርገው የሚመለከታቸው ባለድርሻ አካላት ድርሻቸውን ሊወጡ ይገባሉ ሲሉ ሀሳባቸውን ሰጥተዋል። አሁን ትግራይ ውስጥ ያለው የሰላም የመረጋጋት የዲሞክራሲ ምናምንላቸው ነገሮች ሁኔታ በጣም አስቸጋሪ ነው ያለው። አንድ ከጦርነት ወጥተናል ተብሎ ይታሰባል፣ ግን ከጦርነት በኋላ መሰራት ያለባቸው ስራዎች በሙሉ እየተሰሩ አይደለም። ችግሩ እየሄደበት ያለው ፍጥነትና እኛ ለመፍታት የምንጓዝበት ፍጥነት በጣም ይለያያል ፍጥነቱ። ስለዚህ በጣም እየቀደመን ነው ፕሮብሌሙ። ውስብስብነቱ እጅ የሚያስገቡ ሌሎች ኃይሎች ምንም እየሰፋ ይሄዳል ብዬ አስባለሁ። እነዛ ሁሉ የሚመለከታቸው አክተሮች አንድ ላይ አምጥተህ ማወያየት ችግሩ ትኩረት እንዲያገኝ ማድረግ ማን ምን ማድረግ አለበት ለመወሰን ምናምን እንደዚህ አይነት መድረኮች በጣም ያስፈልጋሉ። ከሰላሙ ሊያስወጡን የሚፈልጉ ፍላጎቶችና ዘሮ ግን እነሱ እሱን የመረጡበት ምክንያትና ችግር የራሳቸው ሆኖ ወጣቱ ካልፈቀደ ካልተሳተፈ ካልተቀበለው ጦርነትም ይሁን ሰላም የሚሆን አይደለም። አሁን ባለው የትግራይ ወጣት ከማንኛውም ጊዜ የተሻለ ግንዛቤና እውቀት አለው ብዬ ገምታለሁ። ፍትህ፣ እኩልነት፣ ሰብአዊ ክብር በማንኛውም ቦታና ሁኔታ መረጋገጥን ዓላማ አድርጎ እየተንቀሳቀሰ የሚገኘው ሴንተር ፎር ሪስፖንሲብል ኤንድ ፒስፉል ፖለቲክስ መድረኩ በትግራይ የሰላም ምህዳር ለመፍጠር ያለመ መሆኑን ገልጿል። እነዚህን መሰረታዊ የሰላም መገለጫዎች ኢትዮጵያን እና በተለይ ደግሞ ላለፉት አመታት በግጭት አዙሪትና በሰላም እጦት ውስጥ የከረመውን የትግራይ ክልል ውስጥ የሰላም ከባቢ ለመፍጠር ይህን መድረክ የስራችን ማስጀመሪያ ማድረጋችን የዚህ እምነታችንም ማሳያ ነው። እናንተ የማህበረሰቡ መሪዎች እንደሚሆናችሁ ልዩን ኃላፊነትን ተሸክማችኋል ብለን እናምናለን። ለቀጣዩ ትውልድ ዘላቂ ሰላምና የበለጸገ ዲሞክራሲ ጉዞን በቆራጥነት ሊቀረጽ የሚችለው የእናንተ የጋራ ጥበብ ተጽዕኖና ቁርጠኝነት ሲታከልበት ነው።